ሰውኩኝ መሰላችሁ ቤተሰቦቼ በሩታ ፊት ሄርሜላን በቃ ከህይወቴ ውጭልኝ እላታለሁ። ከዛም ባለፈ ደግሞ እኔ ከሩታ ጋር መሆን እንደምፈልግ ሩታን እንደምወዳት እንደማፈቅራት ለሄርሜላ ግልጽ አድርጌ በሷ ፊት እነግራታለሁ ማለት ነውና ያው አጠቃኝ። ያው እንግዲህ እግዚአብሔር የፈቀደ ሆነና እርግዝና ተከሰተብኝ ማለት ነው። ደፈረኛው። ስንት አመት ሆነ የመዳም ልጅ የደፈረሽ? አይ 20 ምናምን ይሆነዋል። የ20 ምናምን አመት ጎረምሳ ነው። አዎ። ሰላም ነው። እንዴት ነሽ? አለክ? ሁሉ ሰላም? እግዚአብሔር ይመስገን። በተነሳሽ እንኳን ሰላም አትይም እንዴ? አልኩ። እንዴ ነው ሌላ ጊዜ ሰላም አትይም? እንደምን አለ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እሺ ሩታ፣ ለማንኛውም ዛሬ ላገኝሽ የመጣሁት ሄርሜላንም ቀጥሬታለሁ እዚህ ግቢ ማለት ነው። ለመጨረሻ ጊዜ ነው የቀጠርኳት። ሩታ አንዴ አዳምጪኝ፣ መጀመሪያ አዳምጪኝ፣ ተረጋግተሽ ተረጋጊ መጀመሪያ። ለምን እንደጠራኋት ልንገርሽ አስቀድሜ ማለት ነው። ሩታ ሄርሜላ ትመጣለች፣ ያሉትን ነገሮች በግልጽ እንነግራትና ከኔም ህይወት እንድትወጣልኝ ላደርጋት። እኔ ካንቺ ጋር መሆን እንደምፈልግ ታውቂያለሽ። ሩታ እንደምወድሽም ታውቂያለሽ። በዚህ ልክ እየተመላለስኩኝ በዚህ ልክ እንትን እያልኩኝ ያለሁት ካንቺ ጋር አብሬ መሆን ስለምፈልግ ነው። ፕሊስ ተረጂኝ። ስለዚህ አሁን ትመጣለች። ስትመጣ ያሉትን ነገሮች ነግሬያት ባንቺ ፊት ግልጽ እንዲሆንልሽ ሁሉም ነገር ግልጽ እንዲሆንልሽ ስለምፈልግ ነው። ካንቺ ተለይቼ እሷን ማግኘት እየመሰለሽ ስለሆነ ያ ነገር አእምሮሽ ላይ እንዳይኖር ስለምፈልግ ነው። ዛሬ ትመጣለች፣ ያሉትን ነገሮች ነግሬያት በሰላማዊ መንገድ ከኔ ህይወት ትወጣለች ማለት ነው። ወይ የሆነ ሰው እንደዚህ አድርገ ምናምን ብሎ ሊሆን ይችላል ብዬ አሰብኩኝ። ሩታውን ስለሰው ስለምናምን የምናወራበት ጊዜ አይደለም ሩታ። እሺ ፕሊስ። እሺ ስለማንም አናወራ፣ ስለሰውም አናወራ። በቃ እሷ ነች አይደል ብዙ ምክንያቶች ለአንቺ። ስለዚህ ከኔ ወጣና እኔና አንቺ ደግሞ ላይፋችንን መቀጠል እንችላለን። በቃ ይኸውልህ እኔ ነገሮች በቅተውኛል ሩታ። በቃ በእግዚአብሔር ተይው፣ ሁሉንም ነገር ይቅርታ ተይው፣ ሁሉንም ነገር እንተውና እንደ ድሮችን እንቀጥል። እኔ አልችልም። እኔ አሁን እንደዛ መሆን ስለማልችል እኮ ነው። የምሬ ነው። እኔ እንጃ በምን አይነት ልክ እንደዚህ አይነት ማለት ነው ላለማጣት ነው ሩታ። በቃ ሶሪ አጥፍቻለሁ ብዙ ነገሮች ነው። አይሆንም። በእውነት መሆን ስለማይችል እኮ ነው። ሲጀመር አንተ አሁን እንደዚህ የምታረገው ወይም ደግሞ እሷን እንደዚህ ሁኚ ከህይወታችን ውጪ ምናምን ብትላት እኔ ጋር ምንም የሚፈጥረው ነገር የለም። ገባ? በማለሽ እሺ ይርም ፈቃደኛውን ስለመጣሽ አመሰግናለሁኝ። እሺ ችግር የለውም። እና ዛሬ ያው ትንሽ ከበድ ላለ ነገር ነው የጠራሁሽ። ምናልባት ይሄንን ነገር ሳወራሽ እንዲደብርሽም እንዲከፋሽም ምንም እንዲልሽ አልፈልግም። እውነቱን ነግረሽ ማለት ነውና አውቃለሁ ለኔ ጥሩ ሰው ነሽ። ብዙ ነገር አሳልፈናል። ምንም አይነት መጥፎ ነገር ላይ አድርገሽም አታውቂም። አላየሁብሽም ከዛሬ ማለት ነው። እና ሄርሚ የኔና የሩታ ህይወት እንዲስተካከል አንቺ የግድ ከኔ መራቅ ይኖርብሻል። ሄርሚ ይሄንን ምነግርሽ እንዲደብርሽም ፈልጌ አይደለም፣ ግን ደግሞ ሄርሚ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ። ከሷ መለየት አልፈልግም። ስለዚህ ሄርሚ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴንና ላይፌን ልቀጥል እና በሷ ፊት ይሄንን ነገር መናገሬ ትክክል ላይሆን ይችላል፣ ግን ደግሞ ሁሉንም ነገሮች ባንቺ ፊት እንድታያቸውና ሁሉም ነገሮች እንድታውቃቸው ስለምፈልግ ነው ዛሬ በእንደዚህ አይነት ሁኔታ የጠራሁሽ ማለት ነው። እዚህ ግቢ ጠርቼ ይሄንንም ነገር ስለተናገርኩሽ ይቅርታ፣ ግን ደግሞ በቃ ሁሉም ነገሮች እንዲስተካከሉ የግድ እኔና አንቺ መራራቅ እንዳለብን ስለተሰማኝ ነው። እና ሄርሚ
የምርክ ነው? አዎ ሄርሚ የምሬን ነው። እዚህ ቤት የጠራኸኝ ይሄን ነገር ለመናገር ነው? ብርሽ እውነት ህይወትክ ላይ ይሄን ያህል እንደዚህ ማተር አድርጌያለሁ? ሄርሚ ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስትም ይሁን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራትን ነገር ከዚህ በኋላ እንዳታደርግ ሄርሚ። እሷም አንቺ ላይ እንደዛ አታደርግም እና በቃ ሁሉም ነገሮች እዚህ ጋር ያብቃና እናንቺ መለያየት ካለብን እዚሁ ጋር እንድንለያይ ስለፈለኩኝ ነው ዛሬም የጠራሁሽ ማለት ነው። አውቃለሁ ጥፋት ነው እዚህ ግቢ ጠርቼ ይሄን ነገር መናገሬ በሷ ፊት መናገሬ ሶሪ በጣም ግን ደግሞ እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። አስበህበት ነው ግን ከራሴ ጋር ብዙ ተከራከር ያለው ብዙ ተጣልቻለሁ ነው ማለት እሺ ማለት ይሄን ነገር ያንተን ውሳኔ ምን ብዬ ማበላሸትም አልችልም። ውሳኔክን እኔ እንጃ እኔ የምሰጥክ ሀሳብ የለም ግን ደግሞ አስበህበታል በስትክክል? ብርሽ ያው አስቤበታለሁ። ማታደሪን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። አብሽኔም ኮድሮም ሳቅክ ያንተን ደስታ ነው አይደል ማየት የምፈልገው። እንደዚህ ደብሮክ ሁለታችሁ ተለያይታችሁ ምናምን ቴንሽን ሆነ ደብሮክ ጨንቆ ማየት እንደማልፈልግ ታውቃለህ አይደል እንዴ? ከአንድም ሁለቴ ሶስቴ እኮ እንለያይ ብለከኛል አይደል? ያንን ግን እሺ ብዬ የምቀበልክ ነገሮችን በቃ እያየሁኝ አክሰፕት ማደርገው እንደገና ከሩታ ጋርም በዚህ ልክ ልንጣላ ይቻላል በአንተ ምክንያት ነው አይደል? በአንተ ምክንያት ነው ምልክ አንተን ስለምወድ አንተን ስለማከብር ነው እንጂ ምንም እንትን ምለው ነገር የለም። ግን ደግሞ አሁንም ቢሆን ከበፊትም እስካሁንም ድረስ እኔ አንተን ደስታ ነው እያስቀደምኩ ያለሁት። ስለዚህ ይሄን ውሳኔ እውነት ይሄን ነገር ያስደስተኛል ብለህ ካሰብክ እኔ አሁንም ቢሆን ያንተን ደስታ ነው ማየት የምፈልገው። የትም ሁን ከማንም ጋር ኑር ከፍቶክ ማየት አልፈልግም። ገባክ? አሁንም ወደ ህይወትክ ተመልሼ የመጣሁት ምናልባት ደብሮክ ከፍቶክ ስላየውኝ ይሆናል። ስለምወድክ በቃ ምንም እንዲከፋክ አልፈልግም። ባለህበት ላይ ደስተኛ ሆነክ እንድትኖር ነው የምፈልገው። ይርሚ በቃ ሂጂ። ለማንኛውም ምን ትችላለሽ? በቃ ይርሚ ቢያንስ ለመጨረሻ ጊዜ እንኳን ቀፈኝሽ። እንግዲህ አይዞሽ መልካም ናት ሩታ። በእርግጠኝነት ይሄንን ነገር ትፈልጊው ነበር? እኔ አልፈልገውም። ሩታ ትወሽኝ ትፈልጊው ነበር? መስሎክ ነው ማለት መስሎ ነው። በፈልገው ኖሮ እኔ አንተ እንደዚህ አይነት ደረጃ እስክትደርስ አልጠብቅም። ማለት ባጭሩ ነገሮችን ማስተካከል ወይም መጨረስ መቅጨት የምችልበት አቅም ነበረኝ። ስለማልፈልገው ነው የተውኩት ወይም ችላ ያልኩት። አንዱታ በቃ በሰላማዊ መንገድ መሸኘት ባለብኝ መንገድ እሷን ሸኝቻታለሁ። ጥሩ ነው አሸኘት፣ አሪፍ ነው። ግን በዚህ ልክ ለሊቱ ሙሉ ተጨንቀ ምናምን የምትወስነው ውሳኔ መሆኑ ለኔ በጣም አስገርሞኛል። ለሊቱ ሙሉ መጨነቅ አለብን ይሄንን ውሳኔ ለመወሰን? ይሄ ማለት ምንም ማተር የማያደርግ ነገር ነው ከህይወትክ ያስወጣኸው። ተጨንቄ ነው እንደዚህ ያደረኩት። ሲቀጥል ደግሞ እኔ ፊት መሆኑላ በጣም ትልቅ የሆነ ነው እስኪመስል ድረስ ከብዶ ነው እያወራክ ያለውና አሁንም ቢሆን እኔ ምንም ማድረግህ ለኔ ምንም የሚጨምርልኝ ወይም ሀሳቤን የሚያስቀይረኝ ምንም አይነት ነገር የለም። እዚህ ግቢ መሆኑ እሺ ሊከብድ ይችላል፣ ግን ደግሞ እኔ ፊት መሆኑ ይሄንን ነገር ማውራትን በፍጹም ሊከብድህ የሚገባ ነገር አይደለም። ገባ? እሺ ሩታ በቃ እንተው፣ በቃ ስለሷ ጉዳይ ከዚህ በኋላ የተረሳ ጉዳይ ነው እንተውና፣ አዎ የተረሳ ጉዳይ ወደ ቀድሞ ላይፋችን እንቀጥል። ከሁሉም ነገር እንተው፣ ይቅርታውን ተቀበይኝና ልጃችንን በሰላም እናሳድግ። ልጃችንን ማሳደግ እንችላለን ሁለታችንም። በሚያስፈልገን ነገር በሚያስፈልገው ነገር መገኘት ባለብን ነገር ማድረግ የሚገባን ነገር በሙሉ እናሳድጋለን። በደንብ ምንም አይጎልበትም። ማለት ያንተንም ፍቅር አያጣም የኔንም ፍቅር አያጣም።
ምንም እንዲጎልበት አልፈልግም ልጄ። ስለዚህ እሱ ማግኘት የሚገባው ነገር ያገኛል። ነገር ግን የእናንተ ነገር መቀጠል አለበት ማለት አይደለም ልጃችን ስላለ እና እኔ ደግሞ ምንም መቀየር የማልችለው ውሳኔ ላይ ደርሻለሁኝ እና እኔም ትንሽ ጊዜ ነው የምጠብቀው እውነቱን ለመናገር ያው ደጋሚ ዝም ጋር ማውራት አይጠበቅብኝም። በፊት የሚያወራሁት ብዙም ሰው የሚያውቀው ነገር ስለሆነ ትንሽ ጊዜ ነው የሚጠበቅብኝ ከዚህ እስከምወጣ። ከዛ በኋላ ወደ ኋላ ላልመለስ ያኔ ወስኜ ወደ አንድ እርምጃ ውስጥ ገብቻለሁ። ስለዚህ ያንን ነገር ድጋሚ መልሼ እንዲህ ነው እንዲያ ነው መባባሉ ምንም ምን ለኔ ትርጉም አይሰጠኝም እና ሲቀጥል ደግሞ እውነት ለመናገር እኔ ኦሬዲ እንደማይሆን ነገር ያለው እኔ እናንተ አብረን እንደማንቀጥል ታውቃለህ። ልቦና ያውቃል እኮ አይደል? ይሄን ነገር ወደ ኋላ መመለስ እንደማንችል ወይ ማስተካከል እንደማንችል እኔ ባይበቃኝ ኖሮ እስከዚህ ድረስ እንደዚህ አልሆንም ነበር ሳቀኛለህ። ምክንያቱም ብቻ እንጃ ኤኒዌይስ እሷንም ባታስከፋት ጥሩ ነው። እኔ ወደ አንተ መመለስ እስካልቻልኩኝ ድረስ ያው ከሁለት አንድ ያጣባቶን አሪፍ ነው። ከሻወር ሲወጣ ለካስ ከኔ ክላስ ከበር ኋላ ተለጥፏል ማለት ነው። ሴትዮዋ ደግሞ እናቱ እንዳጋጣሚ ወደ ሌላ ሀገር ለሕክምና ሄዳለች። እሱ ለካስ ውጭ ያለውን ነገር በደንብ አጣርተዋል። እኔ ደግሞ የማውቀው ታሪክ የለም። በቃ ያው አጠቃኝ። ያው እንግዲህ እግዚአብሔር የፈቀደ ሆነና እርግዝና ተከሰተብኝ ማለት ነው። ደፈረኛው። ስንት አመት ሆነ የመዳም ልጅ የደፈረሽ? አይ 20 ምናምን ይሆነዋል። የ20 ምናምን አመት ጎረምሳ ነው። አዎ እና የሚገርምሽ ነገር ከዛ በፊት በቃ የሆነ መድኃኒት ምናምን ይወስዳል መሰለኝ። በቃ የሆነ ልሞት ነው ምናምን ያለ ይንጠላጠላል በዚህና እኔ ቆልፌ ምናምን በቃ ራሴን በጣም ነበር የምቆጣጠር ማለት ነው። የሆነ ጦርነት በይ እንደዚህ የሌለ በቃ በጣም ፈራ ነበረ። ግን በቃ እግዚአብሔር የዛ ቀን አጋለጠኝ ማለት ነው። ከዛ ሆነ የቻልኩትን ታግዬ ነበረ። ግን እንግዲህ ምንም ማድረግ አልቻልኩም። እርግዝና ተከሰተብኝ። ከዛ ልክ ስትመጣ ነገርሻት? አይ አልነገርኳትም። ከዛ ዝም አልኩኝ ወር እስኪሆነው ድረስ በቃ ተመልሼ እንደዛ ባረገ በሳምንቱ ወደ ጃዛ ቦታ ተመለስኩ። ጓደኛዬ ደግሞ ወደ ስራ ሄዶ ነበረ። ምን ሆንሽ ምናምን ሲለኝ አይ አሞኝ ነው ምናምን አልኩት ማለት ነው። ከዛ ነው ቦይፍሬንድሽ አንቺ የምትኖሪበት ይጃዛ ይመጣና ይሄዳል። አቡዬ እዚህ ጋር ልትይዥልኝ የምፈልገው ማለት ነው ይው እረፍት ሄጄ ከጓደኛዬ ጋር ቆይቼ በመጣው በሳምንቱ ይሁን በእንደዛ ነው ይሄ ጥቃት የደረሰብኝ ማለት ነው። እንግዲህ ይሄን ነገር እንዳትረሺ ማለት ነው። ከዛ ቆይ ማሪ ኢጃዛ ሄደሽ በተመለሽ ሳምንት ነው የተዳረው የሴትዮሽ ልጅ የደፈረሽ? አዎ እንደዛ ነው። በትክክል ቀኑን ይሄ ነው ብዬ የማስታውሰው ነገር የለም። እንዳዲስ ከተመለሽ ወይ እንዳዲስ ለስራ እነሱ ጋር በተመለሽ በሳምንት እንደዛ ከተመለስኩ ሳይሆን እየሰራው እረፍት ሄድኩኝ። እረፍት ሄደሽ በመጣሽ ኢጃዛ በተመለስሽ በሳምንት ደፈረሽ። ከዛ በተደፈርሽ ሳምንት ደግሞ ኢጃዛ ወጣሽ። ስለዚህ ኢጃዛሽ በ15 ቀን ነው ማለት ነው። አይ በቃ አይምሮዬ ስለተጨናነቀና በጣም ስለተረበሽኩ ነው ለማረፍ የፈለኩት የወጣሁት ጊዜ ነበረ። አረ በ3 ወር ምናምን ነው የምወጣ። በ3 ወር በ4 ወር እኔ ኢጃዛ ብዙም አይመቸኝም። እንደዚህ እንደዛ ነው ኢጃዛችሁ መሰለኝ። በ2 ወር ምናምን ነው እዚህ ካታር፣ ዱባይ፣ ሌላ አረብ ሀገራት የጠፉ ልጆች በሳምንትና በ15 ቀን ነው። እንደወረ ዘመን ከተባለ በ15 ቀን ነው ወይ በሳምንት ነው ኢጃዛ የሚወጡት። ሳውዲ ግን በ2 ወር በወር ምናምን ነው ኢጃዛ የምትወጡት አይደል? እንደዛ ነው። እኔ ግን ያው በወር ይፈቀዳል። ግን እኔ ብዙ የምወጣበት ስለሌለኝ ይሄ ጓደኛዬ ከመጣ ምናምን ከገጠር እየሰራኩ ነው እኔ መጥቻለሁ ምናምን ሲለኝ ነው የሚሄደው ማለት ነው እንጂ ዝም ብዬ ለማንኛውም ነገር አልወጣም። ከዛ ስለዚህ በ15 ቀኑ የዛኔ ስለተረበሽ ሙድሽን ለማስተካከል ኢጃዛ ቤት ሄድሽ?
አው የሆነ ውስጤ ባዶ ሆነ። ተስፋ ቆረጥኩ። በቃ ራሴን ሁሉ አመመኝ። በቃ ጸጉሬ ሁሉ አቆረጥኩት። በቃ የሆነ ነገር ውስጥ ገባሁኝ። በቃ የሆነ ጭልም አለብኝ። የሆነ ከፊት ለፊት በቃ ብዙ ነገር ያሰብኩ ስለነበር ይሄንንስ እንዴት ብዬ ነው ለሱ የምናግረው? እንደገና ስቀጣይ ህይወቴ ምናምን ብዬ በቃ ግራ ገባኝ። እንደውም እርግዝናው ሁሉ አላወኩም ነበረ። ዝም ብዬ ያ ነገር ስለተከሰተ ነው። ከዛ ደግሞ ይባስ ብሎ እንትን ይቀረ ያው አረገዝኩ ማለት ነው። የሴትዮሽ የመዳምሽ ልጅ አንቺን ከመድፈሩ በፊት ከፍቅረኛሽ ጋር ግንኙነት አድርጋችሁ ታውቃላችሁ ማለት ነው? አዎ ያልነበርሽም ማለት ኦኬ። ይኸውልሽ እኔ የምልህ አሁን ከጓደኛዬ ጋር ቆይቻለሁ ብዬሻለሁ። እንደመጣው በሳምንቱ ነው ይሄ ራሱ እንትን ያለኝ የደፈረ። ኦኬ ከፍቅረኛሽ ጋር ኦልሬዲ አንቺን የመዳምሽ ልጅ ሲደፍረሽ አንቺና ፍቅረኛሽ ስንት ጊዜያችሁ ነው በፍቅረኝነት? ስንት ዓመታት? ያው የቆየንበት ጊዜ ነው። የቆያችሁበት ጊዜ እስከ ተደፈርሽበት ቀን ድረስ ነው የምልሽ። ያኔ የስንት ጊዜ ፍቅረኛሽ ነበር? የዓመት፣ የሁለት ዓመት፣ የወራት? የዓመት እንደዛ ይሆናል። አብዛኛውን በእንትን ላይ በፌስቡክ ስለምናወራ ብዙም እንትን አለ። ምክንያቱም ከትውውቅ ጀምሮ ካለ ይረዝማልና ግን ዋና እንደዚህ እንትን ካለ ዓመት እንደዛ ይሆነናል። ዓመት ከተዋወቃችሁ በፍቅረኝነት አብራችሁ ዓመት ሆኗችሁ ነው አንቺ ይሄ ነገር የተፈጸመብሽ። ቀጥይ አሁን ወደ ኢጃዛ ቤት ተመልሰናል። በተደፈርሽ በሳምንቱ ወደ ኢጃዛ ቤት ተመለሽ። እሺ ምን ገጠመሽ? ከዛ እሱ ምን ሆነሽ ነው ምናምን አለኝ። እንደዚህ አሞኝ ነው ምናምን አልኩት። በቃ ሳምንት ያህል ምናምን እያለቀስኩ እዛ ቆየሁኝ። ከዛ ሳስበው እንዴ አሁን የሆነ ነገር ቢከሰት በዚሁ እንደገና ደግሞ ብርም አልተቀበልኩም ነበረ። በቃ መመለስ አለብኝ ወደ ስራ አልኩና ተመልሼ በቃ ተቀየርኩባቸው ለነሱ። እሱ ጭራሽ አይኔ ማየት ፈራ ማለት ነው። በቃ እኔ በዚህ ከሰማይ በዛ ነው የሚሸሸው። እህቶቹ ጋር በጣም ነው የምግባባው። ከዛ ልክ ወሩን ጠብቄ እንትን ስል ቀረ እንትኔ እርግዝና አወኩኝ። ከዛ ነገርኩትኝ። በቃ ያው እንደዚህ አንተ እንትን ብለኛል፣ ያው እርግዝና ተከሰተ አልኩት ማለት ነው። ከዛ እና ምን ችግር አለ አለኝ።